ዛሬ የምንመለከተው ሞቱ በሚስቱ የተነገረው፣ በጓደኞቹ የተነቀፈው፣ በሰይጣን የተበጠረው ይህ ሰው የትዕግስት ተራራ፣ የጽናት ተምሳሌት፣ በፈተና እሳት ውስጥ አልፎ እንደ ወርቅ የበራ የእግዚአብሔር ፍጹም ወዳጅ ነው። ስሙም ኢዮብ ይባላል። መጽሐፍ ቅዱስ ስለ እሱ ሲመሰክር ፍጹም ቅን፣ እግዚአብሔርንም የሚፈራ ከክፉም የራቀ ነበረ ይለናል። ኢዮብ በምድር ላይ ካሉ ሰዎች ሁሉ እጅግ ባለጸጋ ነበር። ነገር ግን ልቡ በሀብቱ ላይ አልነበረም። ዛሬ በፈተና ላለን፣ ተስፋ ለቆረጥን፣ ለምን በእኔ ላይ ሆነ ለምንል ሁሉ የኢዮብ ታሪክ ትልቅ መልስ አለው። ቅዱስ ኢዮብ በዑፅ ምድር ይኖር ነበር። 7 ወንዶችና 3 ሴቶች ልጆች ነበሩት። በወቅቱ የነበረው ሀብትም እጅግ አስገራሚ ነበር። ነገር ግን የኢዮብ ትልቁ ሀብቱ ቅድስናው ነበር። ልጆቹ ግብዣ ባደረጉ ቁጥር ምናልባት ልጆቼ በልባቸው እግዚአብሔርን ሰድበው ይሆን ብሎ በማለዳ ተነስቶ ለእያንዳንዳቸው የሚቃጠል መሥዋዕት ያቀርብ ነበር። ይህ የኢዮብ የዘወትር ልማዱ ነው። አንድ ቀን መላእክት በእግዚአብሔር ፊት በቆሙ ጊዜ ሰይጣንም በመካከላቸው መጣ። እግዚአብሔርም ሰይጣንን በእውነት እንደ ባሪያዬ እንደ ኢዮብ ያለ በምድር ላይ ማንም የለም አለው። ሰይጣን ግን በቅናት ተሞልቶ ኢዮብ በከንቱ እግዚአብሔርን ይፈራልን? ሀብቱንና ቤቱን ክበህለት የለምን? ሁሉን ሰጥተኸዋል፣ ስለምን ይሰድብሃል? እስቲ ያለውን ሁሉ ንካበት፣ በእውነት ፊት ለፊት ይሰድብሃል አለው። እግዚአብሔር የኢዮብን ታማኝነት ለዓለም ለማሳየት ፈተናውን ፈቀደ። መከራውም እንደ መብረቅ ወረደበት። የመጀመሪያው መልእክተኛ በሬዎቹና አህዮቹ በሰባውያን ተዘረፉ፣ አገልጋዮችህም በሰይፍ ተገደሉ አለው። ሁለተኛውም መልእክተኛ ገና ሳይጨርስ መጥቶ የእግዚአብሔር እሳት ከሰማይ ወርዳ በጎችንና አገልጋዮችን አቃጠለች አለው። ሦስተኛውም ከለዳውያን ግመሎቹን ወሰዱ አለው። በመጨረሻም አስፈሪው መልእክተኛ ታላቅ ነፋስ መጥቶ ቤቱን መታው፣ 10ሩም ልጆች ሞቱ ብሎ አረዳው። በአንድ ቀን ውስጥ ኢዮብ ሀብቱንና ልጆቹን አጣ። ኢዮብ ምን አደረገ? ልብሱን ቀደደ፣ ራሱን ተላጨ፣ በምድር ላይም ተደፍቶ ሰገደ። እንዲህም አለ፣ ራቆቴን ከእናቴ ማኅፀን ወጥቻለሁ፣ ራቆቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ የእግዚአብሔር ስም የተባረከ ይሁን ቢልም ሰይጣን ግን አልተቸነፈም። ቆዳ ስለ ቆዳው ነው፣ አጥንቱንና ሥጋውን ንካው አለ። ኢዮብ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ በክፉ ቁስል ተመታ። በአመድ ላይ ተቀምጦ በሸክላ ስብርባሪ ይፍቅ ነበር። ሚስቱ እንኳ መከራው ሲበዛበት እግዚአብሔርን ስደበውና ሙት አለችው። እርሱ ግን አንቺ እንደ አንዲት ሰነፍ ሴት ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉውንስ አንቀበልምን ብሎ መለሰላት። 3 ጓደኞቹ ሊያጽናኑት መጡ። ነገር ግን የኢዮብን ስቃይ አይተው 7 ቀንና 7 ሌሊት ዝም አሉ። በኋላም ይህ ሁሉ መከራ የመጣብህ በኃጢአትህ ነው እያሉ የወግሩት ጀመር። ኢዮብ ግን በመከራው ውስጥ ሆኖ እንዲህ ሲል ትንቢት ተናገረ። የሚቤዠኝ ሕያው እንደሆነ በሥጋዬም እግዚአብሔርን እንዳይ አውቃለሁ አለ። በመጨረሻም እግዚአብሔር በአውሎ ነፋስ ውስጥ ሆኖ ለኢዮብ ተናገረ። የምድርን አፈጣጠር፣ የባሕርን ጥልቀት፣ የከዋክብትን ሥርዓት ጠየቀው። ኢዮብም የእግዚአብሔርን ታላቅነትና የራሱን ታናሽነት ተረዳ። ስለማላውቀው ነገር ተናገርኩ፣ አሁን ግን ዓይኔ ያየችህ አለ። እግዚአብሔርም የኢዮብን መከራ መለሰ። ጓደኞችንም ስለ ኢዮብ ተቆጣቸው። ኢዮብ እንዲጸልይላቸውም አዘዛቸው። እግዚአብሔርም ከቀድሞው እጥፍ አድርጎ ባረከው።
14,000 በጎች፣ 6,000 ግመሎች፣ 1,000 ጥንድ በሬዎችና 1,000 አህዮች ሰጠው። ደግሞም 7 ወንዶችና 3 ውብ ሴቶች ልጆችን ሰጠው። ኢዮብም ከዚያ በኋላ 140 ዓመታት ኖረ። የልጅ ልጆቹን እስከ 4 ትውልድ አየ። የቅዱስ ኢዮብ ታሪክ የሚያስተምረን መከራ ሁል ጊዜ የኃጢአት ውጤት አይደለም። አንዳንዴ እግዚአብሔር ለክብራችንና ለጽናታችን ይፈትነናል። ትዕግስት ዋጋ አለው። በፈተና ውስጥ ሳለን ለእግዚአብሔር ታማኝ ከሆንን መጨረሻችን እንደ ኢዮብ ያማረ ይሆናል። ምስጋና በሁሉ ጊዜ፣ በደስታም ሆነ በሐዘን ስሙ የተባረከ ይሁን ማለትን ከኢዮብ እንማራለን። የተወደዳችሁ ቤተሰቦች ዛሬ በሕይወታችሁ ምን አይነት መከራ ገጥሟችኋል? ጤና ማጣት፣ ሀብት ማጣት ወይስ የሚወዱትን ማጣት? የኢዮብ አምላክ ችግራችንን ሁሉ ይፈታል። እርሱ ታማኝ ነው። በመከራችን መጨረሻ ላይ ድልና በረከትን ያዘጋጅልናል። ከእኛ የሚጠበቀው ከእግዚአብሔር ጋር መሆን ብቻና ብቻ ነው። የቅዱስ ኢዮብ በረከትና ረድኤት ከሁላችን ጋር ይሁን። እስከምንገናኝ ተሰናበትን። እግዚአብሔር ይመስገን ነበር ኢዮብ መልሱ።